ማተኮር የምትፈልገው ነገር ላይ ቀድም ያስቀመጣችሁበት ነገር ላይ በየቀኑ ቀኑ ሙሉ አይከብድም ካልክ የት ልትሄድ ነው? ዛሬ የሚረዳችሁ ሰው እንዲገዛችሁ አትፍቀዱለት። የሚረዳችሁ ሰው አንዳንድ ሰው መጥቶ ሲረዳችሁ በዛውም አስተያየት ይሰጣችኋል። ህልሙን ቀድሞ ማስቀመጥ በኋላ ነው ብቃት የሚመጣው። ብቃት ኖሮኝ አልማለሁ ብላችሁ እንዳትሸወዱ። አንዳንድ ሰዎች ተምሬ ከዛ አልማለሁ የሚለዋል አይደለም። ካለምክ ነው እንደውም የምትማርለት። ለዛ ትምህርትማ ተገደም ትማራለህ። ከሰው እኩል ለመሆንም ብለህ ትማራለህ። ዲግሪ የለህም ላለመባል። ካንተ መማር የምፈልገው በማሳካት ሂደት ውስጥ ተስፋ አስቆራጭ ነገሮችን እንዴት እንዳለፍክ ንገረኝ። እኔ መንገድ ላይ ነኝ። እንደርሳለን እኮ እናንተ። አሁን የፍላጎት ችግር እዚህ ቤት የለም። ፍላጎትን ግልጽ የማድረግ ብዙ ችግር አለ። ሀብት ማለት ገንዘብ ማለት ሳይሆን መኖር ማለት ነው። አለኝ ማለት ነው። ግልጽ ያጭር ጊዜ ግብ የነበራቸው ስቴብል የሆነ ላይፍ ነበራቸው። እነዚህ ግን የተወሰነ ታለንት ደግሞ አዳብረዋል። ችሎታ የምታዳብሩት አዲስ ብቃት የምታዳብሩት በግልጽ ግብ ነው። ግልጽ ግብ ምን ይሰጣል? እሱን ለማሳካት ልንማርለት ይገባል። አዲስ ልምድ ልናዳብርለት ይገባል። ስለዚህ ልምዶችን፣ ችሎታዎችን እያዳበሩ ስቴብል ላይፍ ውስጥ ተገኙ። ለራስ ብቻ ስንል ግን ጎደለ ሞላ እያልን ነው የምንኖረው ሁሉ ጊዜ። ግቡ ደግሞ ትልቅና ለብዙ ሺዎች ሚሊዮኖች የሚተርፍ ካደረጋችሁት የእናንተ ኢንስፓይሬሽን ከፍተኛ። ሆን ብላችሁ አታድርጉት። በውስጣችሁ ፈጣሪ ካስቀመጠው ያንን የተቀመጠውን አድርጉ። ያ ደግሞ ውስጣችሁ የሚፈልገው ነው። በአሁኑ ሰዓት ዛሬ የምትፈልጉት ነገር አለ። እስከ ዛሬ የፈልጋችሁት የማታውቁት ደግሞ ከዚህ በኋላ ወደፊት ወደ እናንተ የሚመጣ አለ። ሲመጣ ታምናችሁ እንግዲህ ካሳሰብከኝ ትችላለህ። በግልጽ አስቀምጡት። ዛሬ የረጅም ጊዜ ግልጽ ግብ ባታስቀምጡም በህይወት የዛሬ 10 ዓመት 20 ዓመት 30 ዓመት ትኖሩ ይሆናል። ብኖር ብላችሁ አስቡ። ባልኖር እስካላችሁ መቼም ደህና ነገር አንሳ። ብኖር እንዴት ልኖር እፈልጋለሁ የሚለውን በግልጽ ማስቀመጥ ያስፈልጋል። ከባድ የሚመስለንን ነገር በግልጽ እናስቀምጥና እንስራ። ስለዚህ ውስጣችሁን የሚይዘው አንድ ጥያቄ ምንድን ነው? መልስ ልታገኙለት የምትፈልጉት፣ ልትሰሩት የምትፈልጉት፣ ልታሳኩት የምትፈልጉት፣ ጊዜያችሁን ልትሰጡት የምትፈልጉት ጥያቄ ነው አይደለ? ጭንቅላትን የሚመራው የናንተ ጉዳይ፣ የናንተ ስራ ዓላማ በዚህ ምድር ላይ የተሻለ ነገር ለአንድ ለሁለት ለሶስት ለአስር ለሺህ ለሚሊዮን ሰዎች እንደየፍላጎታችሁ እንዲህ ማበርከት ነው ብላችሁ የምታስቡት ከሱ ጋር የተያያዘ ህልሙን ቀድሞ ማስቀመጥ በኋላ ነው ብቃት የሚመጣው። ብቃት ኖሮኝ አልማለሁ ብላችሁ እንዳትሸወዱ። አንዳንድ ሰዎች ተምሬ ከዛ አልማለሁ የሚለዋል አይደለም። ካለምክ ነው እንደውም የምትማርለት። ለዛ ትምህርትማ ተገደም ትማራለህ። ከሰው እኩል ለመሆንም ብለህ ትማራለህ። ዲግሪ የለህም ላለመባል። ዲግሪን ይዣለሁ የሆነ አካል እኮ ነው የሆነብን ዲግሪ። አሁንም አይደል አልሆነባችሁ? ማስተርሱን ሰርቻለሁ። በእውነት እቤት ምንድን ነው የምትበላው? ሽሮ ነው የምትበላው? አሊዝ ባይ ዘ ዌይ በሰርቲፊኬት እንትን መብላት የሚያቀታችሁ ሰዎች ሽሮ በዲዛይን በላዋለሁ እኔ በዲፕሎማ አይደል? በራስ መተማመንና ህልም ካለ ድሪም ካለ ከውጭ ብትቶም ለብሰ ከሰው ጋር ቁጭ ብለ ስታወራ የምታየው ምንህን ነው? ከሰውየው ጋር የምትለካው እሱ ህልሙ ጋር ደርሶ ነው። ቀድሞ ፊሽካ ተነፍቶለት የሮጠ ሰው ማለት ነው። አንተ ደግሞ ገና ተነፍቶል። ስለዚህ የተቀዳደደ ለብሰህ ምናምን ችግር የለም። እንዴት ነው ብለህ ስታወራ በህልምህ ልክ ትኖራለህ። ስታወራ ማለት ነው። ካንተ መማር የምፈልገው በማሳካት ሂደት ውስጥ ተስፋ አስቆራጭ ነገሮችን እንዴት እንዳለፍክ ንገረኝ። እኔ መንገድ ላይ ነኝ። እንደርሳለን እኮ እናንተ። የምንደርሰው ፈጣሪ ስለሚችል ነው። እስከዛ ከኖርን እንደርሳለን። ካልኖርንስ እየሄዱ መሞት ይሻላል ቁጭ ብሎ ከመሞት። ተርፎት ከሚሰጥ መካከል ናችሁ። ለሌሎች ጊዜ፣ ገንዘብ፣ ጉልበት፣ ዕውቀት፣ ሀብት፣ ንብረት እንዲያፈሩ ምክንያት ናችሁ ወይስ ከሌላው ካፈራው ላይ? መጀመሪያ ደግሞ የምንቦጠብጠው ማንን ነው? የምንወዳቸው ወላጆቻችን። አሁን የፍላጎት ችግር እዚህ ቤት የለም። ፍላጎትን ግልጽ የማድረግ ብዙ ችግር አለ። በግልጽ ካደረጋችሁት በኋላ ደግሞ የምንፈልገውን ነገር ምን ማድረግ ያስፈልጋል? የእርግጠኝነት ስሜት እንዲሰማችሁ አትፈልጉ አይደል? በውድቀት እርግጠኛ ከመሆን በማለፍ እርግጠኛ መሆን አይሻልም? ምን ይዘ ሲባል እንጃ አላውቅም። ልብ አድርጉ። ገንዘብ ስላለኝ ብላችሁ እርግጠኛ ብትሆኑ የተማመናችሁት ምኑና ገንዘቡን ነው። ገንዘቡ ቢጠፋ እምነታችሁ ይጠፋል።
ፈጣሪን ብቻ ብታምኑ ግን ምን ይሆናል? አለቀ። እሱ ያመጣዋል። ከሃየር ኢነርጂ ወይም ደግሞ ከረቂቁ ዓለም ወደ ግዙፉ ዓለም ወደዚህ ወደሚታየው ወደሚጨበጠው ዓለም ማምጣት ይችላል። ያንን ትራንስፎርም ለማድረግ ይሄው የዚህ ፈቃድ ማይንዳችሁ ኦን ሲሆን ያን ፈቃድ ወደ ምድር ያመጣዋል። ኦፍ ሲሆን ይቀራል። ስለዚህ በድህነት እንኖራለን። አሁን ኦን የማድረግ ስራ ነው እየሰራን ያለ ነው። በወጥነት የምትፈልገው ላይ ማተኮር። ጠዋት ተነስተህ እስከ ማታ ድረስ ምኑን ማሰብ ነው? ምኑን ማመላለስ ነው? ማተኮር የምትፈልገው ነገር ላይ ቅድም ያስቀመጣችሁበት ነገር ላይ በየቀኑ ቀኑ ሙሉ አይከብድም ካል የት ልትሄድ ነው? ይሄን ማሰብ ትተህ የት ልትሄድ ነው? ምን ደና ነገር አለ ከዚህ ግብህ ውጪ የተሻለ ነገር ምን ልናስብ ነው ምን ሄደው? ስለዚህ አቋም ይዘን በወጥነት ጭንቅላታችን ይፎርሻል። የማንፈልገውን ነገር ያያል። ስለዚህ እዛ ውስጥ ሐሳብ ውስጥ ይገባል። በያዝነው ጊዜ አውጥተን ወደምንፈልገው በጆሮአችን ድምጽ ይገባል። ከኦንላይን ላይ ሶሻል ሚዲያ ላይ ከቤተሰብ ክፋት ነገር እንሰማለን። ስንሰማ ስሜት ልንሰጠው እንላለን። ስሜት ሰተን ድንገት ካገኘነው ራሳችን አግኝተን ይቅርታ ብለን ተመልሰን እኔ እንደዚህ ነኝ ሊትራሊ መካድ ማለት ነው። አጠገባችሁ ያለውን ነገር ዛሬ የሚረዳችሁ ሰው እንዲገዛችሁ አትፍቀዱለት። የሚረዳችሁ ሰው አንዳንድ ሰው መጥቶ ሲረዳችሁ በዛውም አስተያየት ይሰጣችኋል። ደፋር መሆን አለባችሁ። ብር ሰጣችሁ ማለት የእናንተን ህልም እንዲሰርቅ መፍቀድ አለባችሁ ማለት አይደል። ዛሬ ስለሌላችሁ የሰጣችሁ ሰው ነገ ለዘላለም እንዲሰጥ አድርጋችሁ እንድትሰጡት ማድረግ ትችላላችሁ። እናንተ የምትችሉት ስለጠየቃችሁ ነው። ግልጽ ነው። እንትን አለብኝ እዳ አለብኝ እመልሳለሁ። 300 ብር ለሰጣችሁ 300 ከመስጠት 300 ለሚሰጣችሁ 300 ሺህ ብር መስጠት 3 ሚሊዮን ብር አድርጌ ይሰጠዋል። ከነ ወለዱ ከነ ትርፉ ከነ በረከቱ ከነ ምስጋናው አይሻል? ዝቅም ያልኩት ባስተሳሰቤ ነው፣ ከፍም የምለው ባስተሳሰቤ ነው። ይሄን አስተሳሰቤን ደግሞ እንዲያ ማሰብ እንዲችል አድርጎ የገነባ ፈጣሪ ነው የሚደነቀው የሰራው። አሁንም ማታ ግራቲቲዩድ ጆርናል የምስጋና መጽሐፍ አዘጋጁና መቼም በስፒሪቹዋሊ አመስግኑ ተብለን ትተነዋል አይደል? ከልባችሁ 50 ምስጋና ስለ እንትና አመሰግን፣ ስለ ጥፍሬ አመሰግናለሁ። ትንሿ ጣቴ ጥፍር አላት። ሲገርም በነገራችን ላይ ለምን ከሌለው እንዴት ነበር እንትን የምትለው? እንዲጮክ ብለህ ታወራ ነበር? እንዲጅን ከታል ነበር የምታወራው? ሰው እንዳይባችሁ የምትከልሏቸው ነገሮች የሉም። አሁን በብዛት ሰው ፊት ሶን ትንሽ ቦርጬን ሰብሰብ የማድረግ ልምምድ አለኝ። ባይዘው ይዤው ነው ስወርድ ነው በዛው ዘርግፌው የሚሄደው። ለምን ሰው ፊት ስለሆነ አውቶማቲክ ነው ሳላስበው። እንደ ስፖርት በሉት። ኦኬ ምስጋና አመስግኑ። ስለ ሰውነታችን፣ ስለ ሐሳባችን፣ ስለ ቤተሰባችን፣ ስላለን ነገር እናመስግን። ላለው ይጨመርለት። ያለንን ስንቆጥር ሐሳባችን አለኝ ነው ስለሆነ አለኝ ማለት ደግሞ መትረፍረፍ ነው። ይጨመርላችኋል። በሐሳባችሁ ያለ ነገር ተጨምሮ ይሰጣል። ይሄን ደግሞ በየቀኑ የህይወት ላይፍ ስታይላችሁ አድርጉት። ግራቲቲዩድ ጆርናል ይኖረና ከዛ ከመተኛታችን በፊት ኦዲዮ ሪከርድ አድርጓት ተብላ ያለ ይቀድማል። ኦዲዮ ሪከርድ የተደረገውን ማታ ክፈቱትና ከዛ በኋላ እሱ ሉፕ ላይ አድርጎት ደጋግሞ ሌሊቱን ሙሉ ምን ይበል እንትን ይበል። እናንተ ተኙ፣ ሰብኮንሺየስ ማይንድ ይሰማል። በዛ ጊዜ በተለይ ቴታ ስቴት ላይ በምትሆኑበት ጊዜ ፕሮግራሚንግ ስቴት ነው። በደንብ ፕሮግራም እንሆናለን። 1 ዓመት እንደዚህ ስሩና ኔክስት ይር እድሜና ጤና ሰጥቶን እንዲህ ከተገናኘን እስቲ ምን ተሳካ ተባብለን እናወራ። 1 ዓመት ስሩ። ትራንስፎርም ነው የምታደርጉት። ያኔ ደግሞ በለውጥ እንገናኛለን ማለት ነው። በመጪው ዓመት ከሚቆጠሩት መካከል ከሆነ አመስግነን ሼር የምናደርግ እንድንሆን ልቤ በጣም ይፈልጋል። በዛ ውስጥ የብዙ ሰው ህይወት ይቀየራል ብዬ አምናለሁ።